በአውሮፓ እምብርት ላይ በታላላቅ ተራሮች መካከል ልክ እንደ ተረት መጽሐፍ የምታምር በተፈጥሮ ጥበብ የተከበበች ጥራታቸው እንደ መስታወት የሚያንጸባርቁ ታላላቅ ሐይቆች፣ አረንጓዴ ምንጣፍ የለበሱት ሰፋፊ መስኮችና በየሸለቆቹ ላይ የሚታዩት ውብ የእንጨት መንደሮች አገሪቱን የዓለም የቅንጦት ቱሪስት መዳረሻ ያደረጓት አንድ ድንቅና ውብ ሀገር አለች። እሷም ስዊዘርላንድ ናት። ብዙዎች ስዊዘርላንድን ሲያስቡ መጀመሪያ ወደ አእምሯቸው የሚመጣው ፍጹም ሰላም፣ የተረጋጋ ሕይወት፣ ንጹህ አየርና ማራኪው ተፈጥሯ ነው። ይሁን እንጂ ከዚህ አስደናቂ ውበት በስተጀርባ እጅግ ጠንካራ ስርዓት፣ ጥልቅ ታሪክ፣ ልዩ ባህልና ውስብስብ የሆነ የማህበራዊ ኑሮ መዋቅር አለ። ስዊዘርላንድ በውበቷ ብቻ ሳይሆን በዓለም ላይ ካሉ እጅግ ውድና ጥብቅ ሕግ ካላቸው ሀገራት መካከል አንዷ ናት። ዛሬ ከአዲስ አበባ የ7 ሰዓት ተኩል በረራ አድርገን በቀጥታ ወደ ስዊዘርላንድ እናቀናለን። በዚህ ቪዲዮአችንም ውስጥ ስለ ስዊዘርላንድ ህዝቦች ባህልና የአኗኗር ዘይቤ፣ ስለ ልዩ መልክዓ ምድራዊ አቀማመጧ፣ በዓለም ላይ ተጽዕኖ ስላለው የኢኮኖሚና የገንዘብ ኃይሏ፣ እንደዚሁም ስለሚወደደውና ስለምትታወቅበት ምግቧ በዝርዝር እንመለከታለን። ከሁሉም በላይ ደግሞ በዚች ፍጹም ስርዓት በነገሰባት ሀገር ውስጥ የሚኖሩ ኢትዮጵያውያን ህይወታቸውን እንዴት እንደሚመሩ፣ በስደት ዓለም ምን አይነት ስኬቶችን እንዳስመዘግቡና የትኞቹ የተደበቁ ፈተናዎች የዕለት ተዕለት ህይወታቸውን እንደሚፈትኑትም በጥልቀት እንቃኛለን። በቀጥታ ጉዞ ወደ ስዊዘርላንድ አብረን እንጓዝ። ስዊዘርላንድ ምንም እንኳን የባህር በር የሌላት ሀገር ብትሆንም በአውሮፓ እጅግ ስልታዊና ማዕከላዊ በሆነ ቦታ ላይ ትገኛለች። በጀርመን፣ በፈረንሳይ፣ በጣሊያን፣ በአውስትሪያና በትንሿ ሊችተንስታይን የተከበበች በመሆኑ ባህሏም ሆነ ቋንቋ በእነዚህ ታላላቅ ጎረቤቶቿ በእጅጉ የተቀረጸ ነው። ብዙዎች የስዊዘርላንድ ዋና ከተማ ጄኔቫ ወይም ዙሪክ ናት ብለው ያስባሉ። ነገር ግን ዋና ከተማዋ በርን ትባላለች። ሀገሪቱ ቋሚ የሆነ አንድ ብሔራዊ ቋንቋ የላትም። ይልቁንም ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛና ሮማንሽ የተባሉ 4 ኦፊሳላዊ ቋንቋዎች አሏት። ይህ የቋንቋ ብልጽግና በየግዛቶቹ መካከል ፍጹም የተለየ ባህል፣ የፖለቲካ አመለካከትና የአኗኗር ዘይቤ እንዲኖር አድርጓል። ለምሳሌ ያህል በፈረንሳይኛ ተናጋሪው ክፍል ያለው ኑሮና በጀርመንኛ ተናጋሪው ክፍል ያለው ሕይወት ፍጹም የተለያየ መልክ አላቸው። የስዊዘርላንድ ባህል ሲነሳ ደግሞ መቼም ቢሆን የማይረሱት 3 ዋና ዋና መመሪያዎች አሉ። እነርሱም ሰዓት ማክበር ፐንክቹዋሊቲ፣ ግላዊነትን መጠበቅ ፕራይቬሲ እና ፍጹም ጽዳት ናቸው። ስዊዘርላንዳውያን ለሰዓት ያላቸው ክብር እጅግ ከፍተኛ ከመሆኑ የተነሳ በዓለም ላይ ሰዓት አክባሪ የትራንስፖርት መስመር አላቸው ተብሎ ይታመናል። ባቡሮችና አውቶቡሶች ከ1 ደቂቃ በላይ አይዘገዩም። መዘግየት በባህላቸው እንደ ትልቅ ንቀት ይቆጠራል። ህዝቡ ግን ሰው አክባሪና የሌላውን ሰው ሰላም የማይረብሽ በመሆኑ ለግላዊነት ወይም ፕራይቬሲ ትልቅ ቦታ ይሰጣል። በየአፓርታማው ውስጥ ምሽት ከ2 ሰዓት በኋላ ጫጫታ ማሰማት ወይም በተለይ እሁድ ዕለት የሚረብሹ ድርጊቶችን መፈጸም፣ ግድግዳ መብሳትም ጭምር በህግም በባህልም የተከለከለ ነው። እሁድ ለነሱ ፍጹም እረፍት ቀን ነው። ይህ እጅግ ጥብቅና የተቀመረ ስርዓት ከተለመደው የሰዎች ግልጽነትና ማህበራዊ ጨዋታ ለሚመጡ የውጭ ሀገር ዜጎች መጀመሪያ ላይ እንግዳ፣ ብቸኝነት የበዛበትና ከባድ ሊሆንባቸው ይችላል። ሌላው ደግሞ ስዊዘርላንድ ከአውሮፓ ህብረት አባል ሀገራት በተለየ መልኩ የራሷን የገንዘብ ኖት በኩራት ትጠቀማለች። እሱም ስዊዝ ፍራንክ ይባላል። ስዊዝ ፍራንክ በዓለም ላይ ካሉ እጅግ አስተማማኝ፣ የማይዋዥቅና ጠንካራ ከሆኑ የገንዘብ አይነቶች መካከል አንዱ ነው። በአሁን ሰዓትም አንድ የስዊዝ ፍራንክ 200 የኢትዮጵያ ብር ገደማ ይመነዘራል። ስዊዘርላንድ የተፈጥሮ ማዕድን፣ ነዳጅ ወይም ሰፊ የግብርና መሬት የላትም። ነገር ግን በዓለም ላይ ካሉ በሀብት ከበለጸጉ ሀገራት ተርታ በቀዳሚነት እንድትሰለፍ ያደረጋት የሰው ኃይል ብቃቷ፣ የባንክ ስርዓቷና ከፍተኛ ጥራት ያላቸው ምርቶች ለዓለም ማቅረቧ ነው። የስዊዘርላንድ ባንኮች በሚስጥር ጠባቂነታቸው፣ በታማኝነታቸውና በደህንነታቸው የዓለምን ትልልቅ ባለሀብቶችና መንግስታት ገንዘብን ይስባሉ። በዚህም የዓለም ሀብታሞች፣ ታዋቂ ሰዎች ገንዘባቸውን በስዊዝ ባንኮች ያስቀምጣሉ። ከዚህ በተጨማሪ እንደ ሮሌክስ፣ ኦሜጋ እና ፓቴክ ፊሊፕ ያሉ የዓለም ውድ ሰዓቶች
የሕክምና መለኪያዎችና መድኃኒቶች የሀገሪቱ ዋነኛ የሀብት ምንጮች ናቸው። በስዊዘርላንድ የኑሮ ሁኔታውን ስንመለከት የሚከፈለው የወር ደሞዝ በአውሮፓ ውስጥ ከፍተኛው ቢሆንም የኑሮ ውድነቱ ግን በተመጣጣኝ መልኩ እጅግ ጣራ የነካ ነው። የቤት ኪራይ፣ አስገዳጅ የሆነው የጤና መድን ሄልዝ ኢንሹራንስ፣ የትራንስፖርትና የዕለት ተዕለት የምግብ ፍጆታዎች እጅግ በጣም ውድ በመሆናቸው በስዊዘርላንድ የሚኖር ሰው የገንዘብ አጠቃቀሙን በጥንቃቄ ካልመራ በቀር በቀላሉ ቀውስ ውስጥ ሊገባ ይችላል። እዚህ ሀገር ውስጥ ሳንቲሞች እንኳን ትልቅ ዋጋ አላቸው። ወደ ስዊዘርላንድ የምግብ ባህል ስንመጣ ደግሞ ስዊዘርላንድ በዓለም ላይ የምትታወቅበት ትልልቅ ሁለት የምግብ ሚስጥሮች አሏት። እነሱም አይብ፣ ቺዝ እና ቸኮሌት ናቸው። በተለይ ፎንዱ የተባለው ባህላዊ ምግባቸው በርካታ የአይብ አይነቶች በአንድ ላይ ተቀላቅለው በልዩ ድስት ውስጥ በእሳት እንዲቀልጡ ይደረጋል። በመቀጠልም ቤተሰብና ጓደኛ በጠረጴዛ ዙሪያ በመሰብሰብ ረጅም ሹካ በመጠቀም ዳቦን በዚያ በቀለጠው አይብ ውስጥ እየነከሩ ይመገባሉ። ይህ ምግብ ለነሱ የምግብ ፍላጎትን ማርኪያ ብቻ ሳይሆን ቤተሰብን አንድ ላይ የሚያሰባስብ ትልቅ ማህበራዊ እሴታቸው ነው። የስዊዝ ቸኮሌት ደግሞ በለስላሳነቱና በንጽህናው በጥራቱ በዓለም አንደኛ ደረጃን የያዘ ነው። ላሞች በአልፕስ ተራሮች ላይ የሚገኘውን ንጹህና ለምለም ሳር እየበሉ የሚሰጡት ንጹህ ወተት ለምግቦቻቸው ለቸኮሌታቸው ልዩ ጣዕምን ሰጥቷቸዋል። ከዚህ ውጪ ሮሺቲ የተባለው ከተፈጨና ከተጠበሰ ድንች የሚሰራው ምግብ እንደዚሁም ሙስሊ የተባለው የደረቁ ፍራፍሬዎችና የወተት ድብልቅ የሆነው የቁርስ ምግብ በስፋት የተለመዱና በየቤቱ የሚዘወተሩ የስዊዘርላንዳውያን ተወዳጅ ምግቦች ናቸው። አሁን ደግሞ ወደ ወገኖቻችን ኢትዮጵያውያን ኑሮ በስዊዘርላንድ ምን ይመስላል የሚለውን እንመልከት። በዚች ፍጹም ጥብቅ ስርዓት ባላት ውድና በተረጋጋች ሀገር ውስጥ በስዊዘርላንድ ኑሯቸውን ያደረጉ በሺዎች የሚቆጠሩ ኢትዮጵያውያን ይገኛሉ። አብዛኛዎቹ በጄኔቫ፣ በዙሪክ፣ በባዝልና በዋና ከተማዋ በርን በስፋት ይኖራሉ። በተለይ ጄኔቫ የዓለም አቀፍ ድርጅቶች እንደ ተባበሩት መንግስታት ድርጅት፣ የዓለም ጤና ድርጅት እና የዓለም ንግድ ድርጅት መቀመጫ በመሆኗ በርካታ ከፍተኛ ትምህርት ያላቸውና በዲፕሎማሲያዊ ዘርፍ የሚሰሩ ስኬታማ ኢትዮጵያውያን ባለሙያዎች ይኖሩባታል። በሌላ በኩል ደግሞ በተለያዩ የሙያ ዘርፎች በኢንፎርሜሽን ቴክኖሎጂ፣ በጤና እንክብካቤ፣ በባንክ ስራ፣ በሆቴልና ቱሪዝም እንደዚሁም በግል ስራና ንግድ ተሰማርተው የራሳቸውን ህይወት ያደላደሉ በርካታ ወገኖቻችን አሉ። ኢትዮጵያውያን በሀገሪቱ ህግ አክባሪነታቸው፣ በታጋሽነታቸውና በታማኝነታቸው በመልካም ስም የሚነሱ ማህበረሰቦች ናቸው። ነገር ግን ሁል ጊዜ ስኬት ብቻ አይደለም። በስዊዘርላንድ የሚኖሩ ኢትዮጵያውያን የሚገጥሟቸው ትላልቅና ስውር ፈተናዎች አሉ። በተለይ እንደሚኖሩበት ግዛት ጀርመንኛ ወይም ፈረንሳይኛን አቀላጥፎ መናገር ስላለማግኘት ብቻ ሳይሆን ከማህበረሰቡ ጋር ለመቀላቀል ዋነኛው ቁልፍ ነው። የስዊዘርላንድ ሰዎች ከተፈጥሯቸው የተነሳ ቶሎ የማይቀራረቡ ቀዝቃዛዎችና ግላዊነትን የሚወዱ በመሆናቸው የሀበሻን የቅርብ ዘመድነት፣ የጎረቤት መስተጋብርና የቡና ጨዋታ ለለመደ ሰው መጀመሪያ ላይ የከፋ ብቸኝነትና የናፍቆት ስሜት ሊፈጥርበት ይችላል። ይህ የመጀመሪያ ፈተና ሲሆን፣ ሌላኛው ደግሞ አዲስ ለሚመጡ ወገኖች የመኖሪያ ፈቃድ ወይም ፐርሚት ማግኘት፣ ህጋዊ መስመር መያዝና ከሀገሪቱ ከፍተኛ የኑሮ ጫና ጋር መላመድ ረጅም ትግል፣ ከፍተኛ ጥረትና ትዕግስት ይጠይቃል። እነዚህን ፈተናዎች ለመቋቋም ግን በስዊዘርላንድ ያሉ ወገኖቻችን የራሳቸውን ውብና ሞቃት ዓለም በስደት ምድር ላይ ፈጥረዋል። በየከተሞቹ ያሉ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት፣ የፕሮቴስታንት አብያተ ክርስቲያናት፣ የእስልምና እምነት ማዕከላት እንደዚሁም የአበሻ ምግብ ቤቶች ማህበረሰቡ የሚገናኝባቸው የሚረዳዳባቸውና ባህሉን ለልጆቹ የሚያስተምርባቸው ዋና ማዕከላት ናቸው። በስዊዘርላንድ የበረዶ ቅዝቃዜ ውስጥ የሀበሻ ቡና ፈልቶ በአንድነት ተቀምጦ በትውልድ ሀገር ትዝታ መጫወት በትውልድ ሀገርና በስደት መካከል ያለውን ስሜታዊ ርቀት በእጅጉ ያጠበዋል። በአጠቃላይ ስናጠቃልል ስዊዘርላንድ ለሰነፎችና ጊዜን ለሚያባክኑ ሰዎች የምትመች ሀገር አይደለችም። ነገር ግን ጠንክሮ ለሚሰራ፣ ሕግና ስርዓትን ለሚያከብር፣ ጊዜውን በአግባቡ ለሚጠቀምና ዓላማ ላለው ሰው ስኬትን፣ ሰላምንና አስተማማኝ ሕይወትን በሙሉ እጅ የምትሰጥ ታላቅ ሀገር ናት። በዚህች ውብ ምድር የሚኖሩ ወገኖቻችንም
የሀገሪቱን ጥብቅና ዘመናዊ ስርዓት ከተፈጥሯዊ የኢትዮጵያ ጨዋነት ደግነትና ትጋት ጋር አዋህደው የሚያስቀና ውብ ሕይወትን እየገነቡ ይገኛሉ። ስለ ስዊዘርላንድና ስለ ወገኖቻችን ኑሮ የነበረን ቆይታ ይህንን ይመስል ነበር። እናንተስ በስዊዘርላንድ የመኖር ወይም የመስራት ፍላጎት አላችሁ ወይስ? አሁን የምትኖሩት እዚያው ሆነስ በዚያ ያገኛችሁትን ልምድና የኑሮ ሁኔታውን አስተያየታችሁን በኮሜንት መስጫ ስራ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በሚቀጥለው ደግሞ በሌላ ቪዲዮና አስደናቂ የዓለም ክፍል ታሪክ እስከምንገናኝ ድረስ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።